ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እነሆ መተናል። እንግዲህ በማይኩ ጃክሰን ያለው ነገር እንደቀጠለ ነው። ሰዓቱንም ቀምቶታል። ለኤፍሬም ተሰጥቷል እየተባለ ነው። ሰዓቱንስ ምን መውሰድ አስፈለገ? ተሞልቶ ሴት ጅብ አይፈራም እንደተባለ ነው የሆነ ይሄ ልጅ ሴት የላከው ጅብ አይፈራም እንዲባል ነው ያደረገው ማለት ነው፣ ኤፍሬም ማለት ነው። ስለዚህ ይሄ ሁሉ ነገር የደመቁ የሸልዬ ተንኮል ነው እየተባለ ነው። ሸልዬስ ምን ጨመርሽበት? ከዚህ በፊት ራቁት ቪዲዮ ይዘሽ ብዙ ነገር ስትባይ ነበረ። ህዝብ እንዲጠላሽ በዚህ ልክ መደረጉ ለምንድን አስፈለገ? ለምን የዶላር አባቱ አይቀርም? ለምን የብር አባቱ አይቀርም? ራስሽን ዝቅ አርገሽ ድራማ የሚሆን ምንም ይሁን ለምንድን ነው በዚህ ልክ ወርደሽ ተፈጥፈጠሽ? ልጆችሽ እነላሜ ቦራ እነላሜ ቡርሳ ገጭው ነው ልጆችሽ ላሜዎችሽ። ስለዚህ የላሜዎችሽን ምክር ሰምተሽ ለምንድን ነው ወደፊት የማትመጪው? አንቺ የምትወድቅበትን አንቺ ዝቅ የምትይበትን አንቺ የምትወርቅበትን እና አንቺ የምትንቋሸሽበትን ቦታ ለምን ትገኛለሽ? አንደኛ ሴት ልጅ ነሽ። ወንድ ልጅ በፍጹም የሚፈልጋትን ሴት አሳልፎ መስጠት አይፈልግም። ሄርሜላም እንደዛው ባሏን ማንም እንዲነካባት አትፈልግም። ክብር ይፈልጋል ወንድ ልጅ። አዎ አብርሃም ተመልሶ ቢመጣ ለአንቺ አይሆንሽም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበደልኝ። አባይ ዳሩ ዳሩ ያበቅላል ጠንበለል። ሄርሜልዬ ቆንጆ ዋጥላ አርግሽና አላየውም ልበል እንጀራም አልበላ ውሃንም አልጠጣ የማይኩ ጃክሰኔ ሰላሙ ሳይመጣ ማይኩ ጃክሰንዬ ሰላሙ ሳይመጣ ላለው ደይ ወደ ማይኩ ጃክሰን ጋይስ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ እንግዲህ ሊዮም ጁምዓ ነው። አብላን አታስበላን ፈርጀን አታስጨርሰን ያ ረብል ዓለሚን የበይ ተመልካች አታድርገን። እኛንም ፈርጀን ገላግለን ከቤተሰብ ጋር የምንገናኝበትን አገራችንን ሰላም አላህ ያድርግልን። ቤተክርስቲያን እየነደደች ነው እንግዲህ እስልምናውም በሃይማኖትም በሁሉም እየተበጣበጠ ነው እንግዲህ ኢትዮጵያ ውስጥ ማለት ነው። እውነቴን ነው የምላችሁ። አሁን እንግዲህ ያለው ነገር ይኸውላችሁ ወላሂ ቤተክርስቲያኒቱ እየተቃጠለ የወደቀ ሬሳ ልነግራችሁ አልችልም። ብዙ አባቶች ታግተዋል። በጾለታችሁ ክርስቲያኖች፣ ሙስሊሞች ደግሞ በዱዓችሁ በርቱ ማለት ነው እህቶች። አዎ አገራችንን ሰላም ያምጣልን። አገር ከሌለ ህዝብ የለም፣ ህዝብ ከሌለ አገር የለችም። መሬቱን መቼስ ህዝብ አድርገን ሰው አድርገን አንሄድ። እኛ ብቻችንን ብንቀር የበይ ተመልካች ነው እንጂ የምንሆነው የኗሪያና ኗሪ ነው እንጂ የምንሆነው ያለ ሰው እንዴት እናደርጋለን እንዴ? አገሬም ገብቼ ብዞረው አገር ቤት ገብቼ ብዞረው ድንጋው ብቻ ቀርቷል የማይናገረው ሳንል በፊት ማለት ነው። እውነቱን ልንገራችሁ፣ የእውነቴን ነው የምላችሁ። ዛፉ ብቻ ቀርቷል የማይናገረው፣ ቤቱ ብቻ ቀርቷል የማይናገረው። ያ ማለት ህዝቤን ጨርሻለሁ ማለት ነው መልእክቴ። ስለዚህ ዱአ አድርጉ። አንዳንድ ጊዜ ሀሳብ እያደረጋችሁ ብዬ ነው። እንዳትረሱ፣ እንዳትዘነጉ። ሀገራችን አላህ ሱብሃነሁ ወተዓላ እሱ የመረጠውን እሱ ያሻውን ያ ረበል ዓለሚን በቃ ብሎ ሙተናል፣ ደማችን ፈሷል፣ ተገለናል፣ ተፈናቅለናል፣ እርቦናል፣ ጠምቶናል፣ ልባችን ደምቷል፣ አልቅሰናል፣ አዝነናል። አሁን ደግሞ ይበቃል ብሎ ችግሩን ያንሳልን። አላሁም አሚን ብያለሁ። ደይ ወደ ጉዳይ ስገባ አሰብ ላርገው ብዬ እኮ ነው ጋይስ። አንዳንድ ጊዜ ማሰቡ ጥሩ ነው ብዬ እኮ ነው። የሰው ላይ መቼስ ጫውና በርበሬ ጨምሮ እየበላ ማሰብ እኮ እንዴት ይሁን እና ማይኩ ጃክሰን ሰላም ይብዛ ያንተም እንግዲህ ባለበት ግማሹ ኤፍሬም ሸልዬ ናት የላከችው ይላሉ። ግማሹ ደግሞ ከደመቁ ቤት ነው ይላል። ግማሹ ቢሞት ከደመቁ ጋር ይሄድም ይላል። እንዴት ከደመቁ ጋር ይሄዳል ጋይስ? ይሄንን ከመኪና ነው ያገቱት እየተባለ ነው። ከመኪና ውስጥ ነው ፈና ያደረጉበት። ግማሹ ከደመቁ ቤት ሄዶ ልጁ ነይና ተብሎ ተደውሎ እርግጠኛ ያልሆናችሁበትን ነገር ለምን ትነገራላችሁ? ዛሬ በአላህ ፍቃድ ማይኩ ጃክሰን ይመጣል። በገዛ ባፉ ይናገራል። በገዛ ባፉ ተናግሮ ሸልዬ ናት እንደዚህ ያደረገች ካለ ሸልዬ ተቀጠቀጣለች። በሚገባት ቋንቋ እናናግራታለን። በሚገባት ቋንቋ ግን ደግሞ በዚህ ልክ ወርደሽ ተፈጥፍጠሽ አትፍቀጂ። እውነቴን ነው የምነግርሽ። ማንነትሽን ጨርሰሽ አትጣይ። ቤተሰቦችሽም ደከማቸው። አንቺ በጎችሽ በመስኮት ነው የተማሩት፣ በመስኮት ነው የዘለሉት። ገባሽ? አንቺ በመስኮት ወጣሽ፣ እነሱም በመስኮት ዘለሉ። በቃ እነላሜ ቦራ ሁሉ ጊዜ አንድ አይነት ቪዲዮ እየሰራሽባቸው
ሁል ጊዜ የተመታ ቪዲዮ እየሰራሽባቸው ይሄው ደመቁ ጀግና ናት ይሉሻል። ትቢት ይዟቸው ደራ ይዟቸው ነው ሽንፈትን አንቀበልም ብለው ምስኪን ያሳዝናሉ። አይ እንደናንተ መስዋዕትነት የከፈለ የለም። ቁርአንን ይዘው እኮ ነው ማለት ቁርአንን ይዘው መጥፎ ብሰርም ጀግና እንልሻለን፣ ጅል ብሰርም ደህና እንልሻለን ሙተሽ እስከምትቀበር ድረስ። አዎ ሙተሽ ራሱ ሞቴ ቢሉን አናምንም አፈር ለብሰሽ ካላየንሽ ብለዋል የደመቁ በጎች። ቃል ገብተው እኮ ነው ቃል ምስኪኖች ቃል ገብተው እኮ ነው። እኔ በጣም የሚያሳዝኑ ምን ነክቷችሁ ነው? ምን አስነክታችሁ ነው? ደመቁ ሼልዬ አብርሃም አንድ ነገር ሁኔ ብሎ ማን ነው እንደዚህ ያደረገ ተብሎ ተጠይቆ እንደ ሄርሚ ወጥቶ ተናግረው በሸልዬ ጉዳይ ነው ኤፍሬምና ሸልዬ ናቸው ካለ ኤፍሬምም ዋጋህን ታገኛለህ። ደመቁ ቀጣይ ደግሞ የደመቁ መጥፋትም ጠብቁ። ጎጃሜ ምን አለ ትላለች ቱ ቀሰመን ብላ ነው የምላችሁ። ቀጣይ የደመቁ መጥፋት ነው የሚከናወነው። የቀረው ማን ነው? ደመቁ ናታ። አዎ ከዛ ቡዜ ትቀጥላለች። አፋን ከዛ ቡዜ ትቀጥላለች። ከዛም በኋላ ደግሞ ደብ ይቀጥላል። እንደዚህ ልታረጊ ነው ሴራ ያሰርሽው አይደለ? ደመቁ ሴራሽን ያሰርሽው እንደዛ ልታረጊ ነው። ገባን እኮ እኛ ተንኮልሽ እኮ ገብቶናል። ሴት የላከው ጅብ አይፈራም የተባለው ለዚህ ነው። ተንኮልሽ ገብቶናል። ከአብርሃም በጀርባ ቡዜን ደግሞ ልታጠምጂ ሂደሽ ቡዜን ደግሞ እንደዚህ ልታጠፊ ነው አሁን ያገድሽው። ልታንጫጭ ህዝቡን ማለት ነው። ወደንስ ከወደንስ ልታበላል ነው። ከዛ ይቀጥላል ወደ እና ቤላነ ወደ ማርቲ። እንደዛ ነው የተመካከርሽው። ማን አለበት ከጀርባ? እኔ ልጎልጉለው ላውጣው። ከጀርባ ያሉበት እነማን ናቸው? መሪ ዳን ያሉበት ኤፍሬም፣ ደመቁ፣ ሸልጌ። እናንተ 5 ሰዎች ደብን ከጫወታ ውጭ አድርጋችሁታል። ለምን የእሱ አሁን እንዴ መሪንም ቀጣይ ደግሞ ትጀምራላችሁ። ደግሞ ቀጣይ ደግሞ መልሰሽ ማለት ነው ጣትነካሽ ልትሆኒ ማለት ነው። አየሽ እንዴት እንደ አንቺ እንዴት ፈቀደልሽ? እንደው ባለቤትሽን አንሶ ላይ የተጋፈፍሽውን ባለሽን የራቁት ቪዲዮ ይዘሽ በፖሊስ አትቀጥቅጠሽ አስመትተሽ ትናንትና ከመኪና ላይ አስደውለሽ ትላልቅ ግብዳ ወንዶች ገዝተሽ በገንዘብ ይሄንን ያደረገው ኤፍሬም ነው። ኤፍሬም እንዲያከናውን ለኤፍሬም ገንዘብ ሰጥተሽ ነው። እና ብዙ ነገር መረጃ እጃችን ላይ ገብቷል። ግማሾቹ ደግሞ ያልሰሙትን ያወራሉ። ቤት ውስጥ የሆነ ከኩብታ ነው ምናምን ተፈጥሮ ቤት ውስጥ ነው እንደዚህ ያስደረገችው። የቤቱ ባለቤት ሲሰማ እሪ ብሎ የቤቱ ባለቤት ነው አብርሃምን ያሳሰረው። ላ የቤቱ ባለቤት ተከፍሎታል። አባቴ ምንም ያድርጉ መብታቸው ነው። አይዶን ኬር ብሏል የቤቱ ባለቤት። የፈለጉትን ነገር ቢሰሩ እነሱ ጻድቅ አይደሉም እኮ እንዴ። ሲጀመር ኢትዮጵያ ውስጥ እንደዚህ አይነት ነገር አለ እንዴ? ጋይስ የለም እኮ እሪ ብትሉ የሚደርስላችሁ የለም። በአሁኑ ሰዓት እንኳን መሀል አዲስ አበባ ምን ሆናችሁ ነው እንዴ? ስለዚህ ደመቁ የልጅሽን አባት ለህዝብ አሳልፈሽ መሳለቂያ ማድረጉ አንቺን ፈቶሻል አይደል? ግዴታ ተፈተሻል አይደለ? የተፈታ ሴት ደግሞ ድጋሚ ሌላ ህይወት አትመሰርት አይባልም። ይሄድች መብቱ ነው። በጥፊ ደብድበሽዋል፣ በፖሊስ አስደብድበሽዋል፣ ብዙ ነገር አድርገሽዋል። ወርቅ ሁሉ ገዝቶልሻል። ውሃ ሙቅ አፍልተሽ በውሃ ሙቅ አስበልተሽዋል፣ በውሻ አስበልተሽዋል፣ በፖሊሶች አስደብድበሽዋል። ከዚህ በፊት ከአንዴ 2 ጊዜ፣ አሁን ደግሞ ለ3ኛ ጊዜ ነው። ኤፍሬምን ልከሽ ከተቀመጡበት አልጋ ቤት ሳይቆረቁር ዘው ብሎ እንዲገባ አድርገሻል። አዋርዳቸው ብለሽ የምርን ምልሽ ሄርሚ ክብርሽን እንዳታጪ፣ ክብርሽን በፍጹም በክብርሽ እንዳትደራደር። ሄርሚላ ራሽን ጠብቂ። የምሬን ነው የምልሽ። ማይክል ጃክሰን በጣም ያሳዝናል። ሶሪ እኔ በጣም ነው ያዘንኩት። አንተ በጣም አዝኛለሁ። እንግዲህ ያለ ይድረስልክ። ሌላ ምንም አንልም። ክርስቲያኖችን በጸሎታችሁ አስቡት። ሀገራችሁንም እንደዛው፣ ህዝባችሁንም እንደዛው። እኛም ደግሞ በዱዓችን እንበረታለን። እንግዲህ ግማሹ እኔ አላቅም በድግምት ነው ይላል፣ ግማሹ በመድኃኒት ነው ይላል። በመድኃኒት በድግምትኛ አናምንም። ለአላህ ሱብሃነሁ ወተዓላ ነው የሚያውቀው ሁሉንም ነገር። ስለዚህ በዚህ ሳይሆን ማመን ያለበት እኔ በዚህ አልሄድም። በዚህ ማለት ይሄ አስተፈረላ ራዚ ለሐውለ ወላ ቁወተ ኢላ ቢላህ። እኔ እንደዚህ አይደለም ያልኩት። እኔ የምፈራው ይቺ መድኃኒት ጠብ እያደረጉ የሚሰጧት ነገር አዲስ አበባ ውስጥ በጣም እፈራታለሁ። እሷ ለእኔም ታሰጋኛለች። እንኳን ለማይክል ጃክሰን። ማይክል ጃክሰን ታዋቂ ነው፣ ተወዳጅ ነው፣ በህዝብ የተወደደ ነው። በቅርብ ጊዜ መጥቶ ያው መሪ የሆነ ጀግና ነው። ዩቱብ ላይ እኮ መሪ ነው።
ቀጣይ ግን የማን ነው ጣፈንታ? የደመቁ ተው ብያለሁ። የመሬን ነው የምላችሁ። ማታም ተናግሬያለሁ። ማታም ትናንትናም ተናግሬያለሁ። ዛሬም እናገራለሁ። ቀጣይ ይቺ ነገር ደመቁ ጣፈንታ ደርሳሽ ተመልከች። ሰው የዘራው ነው የሚያጭደው። የዘራሽውን ነው የምታጭደው። ጤፍም አርመሽው